ደጉ ንጉሥ ፋሲልና ትልቁ ከበሮ። በጥንቱ ዘመን የፀሐይ መንግሥት የሚባል ቦታ ነበር። እዚያም ፋሲል የተባለ ደግና ፈገግታ የሞላበት ንጉሥ ይኖር ነበር። ንጉሥ ፋሲል ሁልጊዜም ሕዝቦቹ ደስተኛ መሆናቸውን ማረጋገጥ ይፈልግ ነበር። አንድ ቀን ሰፊ ካርታውን በጠረጴዛው ላይ ዘርግቶ እየተመለከተ ነበር። በካርታው ላይ ጎላ የሚባል በጣም ትንሽ መንደር አየ። ጎላ መንደር በጣም ዝምተኛ መስሎ ታየው። ለምን ይህ መንደር ዝምተኛ ይመስላል ብሎ አሰበ። ፋሲል ኮረጆውን አዘጋጀና ወደ ጎላ መንደር ሄዳለሁ፣ ጸጥታውን መስማት አለብኝ አለ። ፈገግ ብሎም ፈረሱን ተሳፈረ። ንጉሥ ፋሲል ረጅም መንገድ ከተጓዘ በኋላ በመጨረሻ ጎላ መንደር ደረሰ። መንደሩ በእውነትም ጸጥ ረጭ ብሏል። ምንም አይነት ሳቅ ወይም ጫጫታ የለም። ጽጌ የተባለች ትንሽ ልጅ አየ። ንጉሡም ምን ሆንሽ የኔ ልጅ ብሎ ጠየቃት። ጽጌም ንጉሥ ሆይ ሳቅና ዘፈን ከዚህ መንደር ጠፍተዋል አለችው። ፋሲልም ሳቅ ይፈልጋሉ፣ ደግሞስ ሳቅን የሚያመጣው ምንድነው ብሎ በጥልቀት አሰበ። ድምጽ የሚያሰማ ደስ የሚል ነገር። ወዲያው አንድ ነገር ትዝ አለው። ትልቅና ደማቅ ከበሮ ድንበሬ በቤተ መንግሥቱ ውስጥ አለ። ያ ከበሮ በዓለም ሁሉ ከሁሉ የተሻለ ድምጽ አለው። ንጉሡም ወደ ቤተ መንግሥቱ ፈጣን መልእክት ላከ። መልእክተኞችም በአስቸኳይ ትልቁን ከበሮ ይዘው ወደ መንደሩ መጡ። ከበሮውም በቀለማት አሸብርቋል። ፋሲል በፈገግታ ከበሮውን መታው። ትልቁ የሙዚቃ ድምጽ በአየር ላይ ተሰራጨ። ጽጌ መጀመሪያ በታላቅ ድምጽ ሳቀች። ከዚያም መላው መንደር ወጣ። ትንሹም ትልቁም በሙዚቃው ምት እየተሽከረከሩ ዳንሱ። የጎላ መንደር በደስታና በሳቅ ተሞላ። ንጉሥ ፋሲልም ከበሮውን እዚያው ትቶ በልቡ ታላቅ ደስታ ተሰምቶት ወደ ቤተ መንግሥቱ ተመለሰ። ደግ ንጉሥ መሆን እንዴት ደስ ይላል!